ሰላም ጤና ይስጥልን ውድ የገብርኄር ቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ፣ እንደምን ከረማችሁ፣ እንደምን ዋላችሁ። ያው ዛሬ ደግሞ በአዲስ ርዕስ ከጓደኛዬ ከዲያቆን አንተነህ አሸናፊ ጋር እኔ ፍሬ ጽድቅ ሰምረ ቀርበናል። ሰላም ለእናንተ ይሁን በማለት ፕሮግራማችንን እንጀምራለን። ዛሬ የምንወያይበት ርዕስ ያው ሁላችን እንደምናውቀው የዩቲዩብም ሆነ የቲክቶክ ንግግሮች በጣም በትውልዱ ላይ የሚያሳድሩት ከፍተኛ ተጽዕኖ አለ። ከጨዋነት ያፈነገጡ ንግግሮችን እየሰማን ብዙ ትውልዶች ያንን ባህሪ እየገዙ ኢትዮጵያ ወደ አላስፈላጊ መንሻፈፍ ውስጥ እየሄደች ስለሆነ በተወሰነ መልኩ እሱን ማድረቅ እንዴት እንደሚቻልና ከነዚህ ሰዎች እንዴት መጠበቅና መቆጠብ እንዳለብን ለመነጋገር ነው ዛሬ በዚህ በማለዳ የተገናኘ ነው ለማለት ፈልጌ ነው። ሰላም አንቴ እንዴት ነህ? እግዚአብሔር ይመስገን። እንዴት አለክ? ያው ከርዕሱ እንደምትረዳው እንግዲህ በዩቲዩብ እና በቲክቶኮቻችን ላይ ብዙ ነገሮች እየተካሄዱ ብዙ አላስፈላጊ ጸያፍ የሆኑ ግለሰብን፣ ተቋምን፣ ሀገርን የሚያዋርዱ ንግግሮች በስፋት እየተደረጉ እንደሆነ ያው ግልጽ ነው፣ ሁሉም የሚሰማው ነገር ነው። ቲክቶክ እና ዩቲዩብ ጥሩ የመረጃ የመለዋወጫ መረብም ቢሆን አንዳንድ ሰዎች ግን በግራ እየሄዱ ብዙ ነገሮችን እያጠፉ ስለሆነ እስቲ ከዚህ በመነሳት ያለህን አስተያየት ብትነግረኝ። እንግዲህ በጎ አስተሳሰብና መልካም ቅን አእምሮ ያለው ሰው በቲክቶክ፣ በዩቲዩብ፣ በዚህ በኢንተርኔት ፕላትፎርም በርካታ መልካም ነገሮችን ያጋራል፣ ትውልድን ያንጽበታል። መንፈሳዊ ከሆነ መንፈሳዊ ትምህርቶችን በማስተማር የሚገባውን ድርሻውን ይወጣል ማለት ነው። የዛ ተቃራኒ የሆኑ መደዴ የሆኑ አገር እንትፍ ብሎ የጣላቸው ቤተሰብ የበደላቸው ከእግዚአብሔር ይልቅ ሰይጣናዊ መንገድን የመረጡ ደግሞ እንደምናየው ትውልዱን የሚያፈርስ ኢትዮጵያዊነትን የሚደረምስ እንኳን ክርስቲያን ነኝ ከሚል ሰው ይቅርና በቃ ኢትዮጵያዊነት ራሱ እኮ እርጋታ ጭምር ነው አይደለ? ኢትዮጵያዊነት መልክ የሌላቸው ሰዎች እያዩ ነውና በጣም የሚያሳፍር ለመስማትም ስለ ሰዎቹም ለማሰብ በጣም የሚቀፍ ነገር ላይ ደርሰናልና ምን እንላለን? እኛም ያቅማችን እንወጣ፣ ግን ልቦና ይስጣቸው ነው የምንለው። ሌላው አሁን እኮ እነዚህን ሰዎች በስም ጠቅሰን ራሱ ብንነጋገር እኔ ለአድማጭ ክሊር ይሆናል፣ ግልጽ ይሆናል ብዬ አስባለሁ። ቲክቶክ ላይም በዩቲዩብ ላይም ብዙ ቪውየር ያላቸው አላቅም፣ ለምን ይሄን ያህል ፎሎወር እንዳላቸው ባላቅም፣ ግን ዮናስ ማኛና ትዝታው ሳሙኤል የሚባሉ ሰዎች እጅግ ጸያፍ የሆኑ ንግግሮችን የሚነጋገሩና ብዙ ሰዎች የሚያዳምጧቸው ነው። ከነሱ ምን ይገኛልና ነው ይሄ ሁሉ ህዝብ እነሱን የሚከታተለው? በእውነት ግራ የሚያጋባ ስለሆነ እዚህ ላይ አንድ ነገር ብትለኝ። አው ማለት በየዩቲዩብ እና ፌስቡክ ላይም ስትመለከት ብዙ ላይክ እና ሼር የሚያገኘው ስድብ ነው እና እኔ በጣም ይገርመኛል። መንፈሳዊ ነገር እርጋታ የተሞላቸው አስተምህሮች ወደ ጎን ተትተው የሚያያቸው ጠፍቶ በጣም ለነፍስም ለስጋ የሚጠቅሙ ተግባራት የሚያያቸው ጠፍቶ ግን ስድብ እንደ መከበሪያ የተቆጠረበት ፌመስ ለመሆን ከሆነ አማራጩ ስድብ ሆኗል። በቃ ፌመስ ለመሆን ጳጳሱን ትሰድባለህ፣ መንግስትን ትሰድባለህ፣ ቤተክርስቲያኑን ታንቋሽሻለህ፣ የቤተክርስቲያን ነዋያተ ቅድሳቷን ከፍ ዝቅ አድርገህ አውቀዋለሁ ቢያውቀው እንዲህ ባላለ እንዲህ ብለህ መሳደብ እኮ ለፌመስነት በቂ ነው። ግን ነውርን ጌጥ ማድረግ ማፈሪያነት ነው እና ትውልዱም ለምን እነሱ እንደሚሰማ እኔም ግራ ገባኝ። በብዛት አሁን በትውልዱ እኛ አሁን በአዲስ አበባ ጎዳናዎች ሲሄድ እኔ በጣም ቲኔጀር የሆኑ ሰዎች እነሱ የሚሳደቡትን ስድብ እርስ በርሳቸው ሲሰዳደቡ ሰማለሁ። እና አንተ ዱቄት፣ አንተ ችግኝ፣ አንተ ምንም በቃ ጸያፍ የሆኑ ንግግሮችን ሲነጋገሩ ስለምሰማ ትውልድ በቃ በጣም እየተበከለ እንደሆነ ስለገባኝ ነው ይሄንን አርዕስት ይዤ መጥቼ እንድንወያይ ያደረኩትና እባካችሁ እውነት ነው ጆሮ ገብ የሆኑ ነገሮች ናቸው እነዚህ ነገሮች። ሰው ሰላምን ቢሰብክ ምንም የሚያመጣው ጉዳይ እንደሌለ ዘመኑ ምስክር ነው። ጦርነት፣ ግጭት በሬዲዮ ራሱ ሰፍ ብለን የምንሰማው እንትና ከእንትና ተጋጨ፣ እንትና ከእንትና ጦርነት ውስጥ ገባ የሚል ወሬ ሲሆን ነው። ግን ወላጆችም በዚህ ትልቅ ኃላፊነት ያለባቸው ይመስለኛል። መርጠው እንዲያዩና መርጠው እንዲሰሙ ብዙ ደስ የሚሉ እኮ እውቀትን የሚያስጨብጡ ንግግሮች እኮ አሉ። ግን ያን ያህል እይታ እንደሌላቸው ነው የምነግርህ። ያን ያህል እይታ የላቸውም። እነሱ ግን
እንደፈለጉ ሃይማኖት የሚቀያየርበት አሁን ቀላል ያደርጉታል። የሃይማኖትን ኮንሴፕት ከዚህኛው ሃይማኖት እዛኛው ከዛኛው ሃይማኖት እዛኛው ሃይማኖት መገለባበጥ ምንም እንደሆነ ነው በቃ እየቆጠሩት ያሉት። ለምን ሰውየው በሚገለባበጠው ነገር ለካ እንደዚህ ይቻላል እንዴ ብሎ የቆመበትን ሃይማኖትም ነገ ትቼው ቢሄድ ምንም የሚመጣ ጉዳይ የለም ብሎ እስከ ማመን ድረስ የሚደርሱ ትውልዶች እየተፈጠሩ ስለሆነ እንደው በተቻለ አቅም ኃይል ይባልና ወላጆችን በዚህ አስተዋጽኦ ሊያደርጉ ይገባል ለማለት ፈልጌ ነው። እኔ አንድ የመጽሐፍ ቅዱስ ነገር ትዝ አለኝ። መጽሐፈ መሳፍንት ምዕራፍ 9 ላይ ተመልካቾች ሙሉን ገብታችሁ አንብቡት። ምን ይላል መሰለክ? ዛፎች ተሰበሰቡና ወይራን ንገስልን አሉት። እኔ በፍጹም ዘይትነቴን ቅባትነቴን በእኔ ሰው የሚከብርበት ማንነቴን ትቼ እናንተ ጋር አልሳተፍም አላቸው። ከዛውንም ሌላ ቦታ ወደ በለስ ሄዱ። በለስ ወይ እባክህ እኛ ጋር ሁንና ንገስልን፣ በእኛ ንገስ አሉት። በፍጹም ጣፋጭነቴን ትቼ ከእናንተ ጋር አልተባበርም። ከዛ ወደ ወይን ሄዱ። ወይን እባክህ በእኛ ላይ ንገስ ብለው ጠየቁት ዛፎች። ወይንም ምን አለ? ወይንነቴን ክብሬን ትቼ እናንተ ጋር አልነግስም። መጨረሻ አማራጭ ሲያጡ ወደ እሾህ ሄዱ እና እሾህን ንገስልን ሲሉት አላቅማማም፣ ኑ ከስሬ ግቡ ከጥላ የተጠለሉ አላቸው ይላል። አሁን የሚታየው ትውልድ ይሄ ነው። ስሙን የሚሉ መምህራን አሉ። የህይወትን ቃል እናስተምራችሁ የሚሉ መምህራን። ቤተክርስቲያን ባለጸጋ ናት፣ ሁሉ አላት፣ ምንም የሚጎላት የለም። ከአንደበታችሁ የእግዚአብሔር ቃል የሚፈስላችሁ ሊቃውንት አላት። እነሱ ስሙን እያሉ እየጠሩን እሾህን መጠጋት እኔ ጤናማነትም አይመስለኝም። እነዚህ አካላት እሾህ ናቸው። እሾህ አንደኛ እሱም እሾህ ነው፣ ሌላውንም አያሳድግም፣ እየወጋ ከስሩ ያለውን እንዲደርቅ ያደርገዋል። እነዚህ አካላትም ትዝታውንም ብትሉ ይሄ ዮኒ ማኛ የሚባል እነዚህ እሾህ ናቸው። ለቤተክርስቲያን የማይጠቅሙ ለትውልድ ለወጣቱ የማያርሙ ቅድም እንዳልከው ወጣቶች እንኳን የነዚህን ነውረኛ አነጋገር እንደ ፋሽን እየተጠቀሙት ነው። እሾህነቱ ለነሱ እንዲተላለፍ አደረገ ማለት ነውና በጣም የሚያሳፍር ነገር ነው። ተወዳጆች ወይንን ምረጡ ማለት እንፈልጋለን። ዘይትን ምረጡ ወይም ወይራን ምረጡ፣ በለስ ምረጡ። የሚጣፍጥ ለሰውነትም ለነፍስም የሚጠቅም ቤተክርስቲያን ትምህርት አላትና የነዚህን አሉባልታና ስድብ ትተን እውነተኛውን ነገር ብንወስድላለው ነው። እውነት ነው። አሁን ቤተክርስቲያናችን ባለጸጋ ናት፣ በጣም ባለጸጋ ናት። በትውልዱ የሚቆም ነገር የሌላት ፍሰቷ ሁልጊዜ ቀጣይነት ያለው ተገድቦ የማይቀር ነው። አንዱ ቢቀር አንዱ ቢሄድ አንዱ በስጋ ረፍት ቢገታ ያስነሳል። እግዚአብሔር ለትውልዱ በጣም የሚያስነሳበት ነገር አለ። የቢታንያን ድንጋዮች አፍ አውጥተው ያመሰግኑኛል። እነዚህን ትውልዶች እነዚህን ሕፃናት ዝም አስበር ሲባል እነዚህ ዝም ቢሉ የቢታንያ ድንጋዮች ራሳቸው አፍ አውጥተው ያመሰግኑኛል እንዳለ በትውልድ ቅብብል ብዙ መምህራን የወጡ ሰዎች አሉ። እኔ አሁን በጣም ደስ ከሚለኝ የኦርቶዶክስ ነገር ብዙ ወጣት የሆኑ አንደበተ ርቱዕ የሆኑ ሰዎች እየወጡ ነው። በጣም ቃላቸው የሚጣፍጥ ስራቸው የሚገዛ ባህሪያቸው ብትከተለው የምታተርፍበት እንጂ የማትከስርበት የሆኑ ሰዎች ዛሬ በቤተ ክርስቲያናችን ጥላ ውስጥ ሆነው ትውልዱን እያስተማሩ ናቸው። መድረስ ባለባቸው ነገር ጉባኤ ላይ ተገኝተው ቃለ እግዚአብሔርን ይሰብካሉ። ያም ደግሞ አልበቃ ሲላቸው ደግሞ በሶሻል ሚዲያዎች መጥተው የራሳቸውን አስተዋጽኦ እያበረከቱ ስለሆነ እነሱን ይበል ይደግ ብለን ልናበረታታና ወደ ተሻለ ከፍታ ወዳለበት የሥነ ምግባር ማዕረግ እንድንደርስ እነዚህን ሰዎች ፎሎ ብናደርጋቸው፣ ሼር ብናደርጋቸው፣ ብንሰማቸው፣ ላይክ ብናደርጋቸው በጣም የተሻለ ትርፋማ እናተርፋለን። ከነዛ ምን እናገኛ? ኪሳራ። በቃ ሰው እንዴት ነፍሱ እኮ ይቆሽሻል ዝም ብሎ ስድብ ሲሰማ፣ ዝም ብሎ አሉባልታ ሲሰማ። እኔ መንግስት ራሱ እዚህ ላይ ለምን ፊልተር የሆነ ነገር እኮ ይኖራል፣ ፊልተር የምታደርግበት ነገር ወይንም የምትዘጋበት። እንግዲህ መዝጋት የሚለው ኮንሴፕት ትንሽ የሚያነጋግር ቢሆንም ይሄ ማለት የህጉ ይተግበር አይተግበር ሌላ ጉዳይ ሆነ የጥላቻ ንግግር የሚባል ነገር አለ። ጥላቻ ንግግር አንዱን የሃይማኖት ተቋም የሚያስቆጣ ንዋያተ ቅድሳቱን አንስቶ ማንቋሸሽ ተገቢ እንዳልሆነ በህጉ አለ። ግን ህጉ እየተተገበረ ነው ወይ? እሱ ሌላ ጉዳይ ነው እና በጣም አሳፋሪ ነገር። አሁን ዮናታን ፓስተር ዮናታን የአባቱ ስም እኔ እንጃ ጠፋኝ። ፓስተር ዮናታን አክሊሉና ትዝታው ሳሙኤል በኢንተርቪው ተደራርገው ፖድካስቱን ሰምቼዋለሁ፣ አይቼዋለሁ። ከዚህ በላይ እኮ ወንጀል የለም። ሀገር ህግ ቢኖር ከዚህ በላይ ወንጀል የለም። የአንድን ትልቅ ተቋም ሀገር
ናት ተብሎ የተመሰከረላትን ተቋም እንደዛ አድርጎ ማብጠልጠል ነው ያቅዱሳቷን በዛ ላይ የሚያሳዩት አክት። ኧረ በስመ አብ እኔ ትዝታውን እኮ ልጅ ሆኜ አንተም አልተፈጠርክም እርግጠኛ ነኝ። እሱ እኮ አውቆ ነው በዛ ሰዓት ላይ አትሮንስ ላይ ቆሞ እንትን ሲል የነበረ። ሰው ያድጋል ከፍታ ለእድሜም ሲጨምር እኮ አስተሳሰብህም ያድጋል። እኛ ህፃን ሆነን ከሱ ስር ሆነን ተምረን ወደ ታች እና የሚያሳየው አክት ራሱ ቁልቁል ማደግ። እኔ አንድ ጽሁፍ እያነበብኩልህ በአፄ ቴዎድሮስ ጊዜ እንግሊዞች መጥተው ነበር እና ብዙ ንዋያተ ቅድሳት ዘርፈዋል። ዘርፈው መጻሕፍት ዘርፈዋል። የወርቅ ሀገር የተጥለቀለቀው እሱ አይደል? የወርቅ ጽዋ በቃ የቤተክርስቲያን የምትጠቀምባቸው ነገሮች ዘርፈዋል፣ ታቦትም ጭምር። የሚገርመው እነሱ አሁን ኢአማኒ ናቸው ማለት በቤተክርስቲያኗ አስተምሮ አይቀበሉም። ታቦትም ዘርፈዋል፣ መጻሕፍትም ዘርፈዋል፣ የሚፈልጉትን ወስደዋል። እነዚህን ነገሮች ለሙዚየም አውጥተዋቸዋል፣ ገቢ እያገኙ። ታቦቱ ግን ምን አሉ መሰለህ፣ ጭንቅላት ያለው ሰው ሲያስብ ማለት ነው፣ ይሄ ቤተክርስቲያኗ ስትጠቀም ሸፍና ነው ለአገልግሎት ከሁሉ ከምትገለገልባቸው ንዋያተ ቅድሳት መካከል የከበረ ነው። ስለዚህ እሷ ሸፈን ያኖረችው እኛ አጋልጠን አንሰጥም ብለው በግልጽ የወጣ አይደለም። ታቦቱ ተቀምጧል፣ የሚታይ አይደለም። እነሱ እንኳን ለኢትዮጵያ ጠላት ይሆኑ ለቤተክርስቲያን ጠላት ይሆኑ እንኳን ጠላት ነን የሚሉት በተግባር የሚያሳዩን ለታቦቱ ክብር ሰጥተዋል። የሚገርም ይሄ ግን እኔ ምን ልበል ሰው ይሄ ያኛውም ጸጉሩ ሲያስተክል የሆነ ነገር ሞልተውበታል መሰል። ይሄኛውም አንዴ ባልጓል። መቼስ አንዴ ሰይጣን ከተጸናወተህ ያለ ጾምና ያለ ጸሎት አይወጣም ብሎ የለ ጌታችን። ይሄ ቢመለስ እንኳን ይሄ መንፈሱን ቢላቀም አይመስለኝም። አሁን ለምሳሌ ነውርን በነውር እኮ ለመሸፈን ይሄ አሁን ጥረት ነውርን በነውር ነው እየተሸፈነ ያለው። ማንም ሰው በኃጢአት ይወድቃል፣ ድቀት ያገኘዋል። ይሄ እንኳን መጽሐፍ ቅዱስ አንድ ለየት የሚያደርገው ነገር ምን አለ ብትባል ጽድቁን ብቻ ነግሮ ኩነኔውን ሳይነግርህ አይተው ጽድቁንም ኩነኔውም ስለሚነግርህ ያ ለትምህርት ይሆናል። በኩነኔ ወድቀው ነበረ፣ በንስሐ ተመልሰው ወደ ጽድቅ እንዴት እንደሄዱ ምንማርበት። ስለዚህ ትልቁ ዳዊትም ወድቋል፣ ትልቁ ሰለሞንም ወድቋል ብለን ራሳችንን ፈትነን ግን እንደተነሱ አውቀን ደግሞ በንስሐ ህይወት ውስጥ ተመላልሰን መነሳት እንደምንችል የሚያስረዳ የህይወት መጽሐፍ። ይሄንን የህይወት መጽሐፍ ከኛ በላይ ላሳር ነው እኮ የሚሉ ከኛ በላይ ላሳር አዋቂ የለም ይለዋል። ግን በቃ ስተሃል፣ ወድቀሃል፣ ድቀት አጋጥሞሃል በንስሐ ተመለስ ስትለው የእሱ ንስሐ የሚመስለው ስድብ ሙልጭ አድርጎ ይሳደባል። ሙልጭ እኔ አሁን በጋሻው ምንድነው ሲዲ ስለተቃጠለ ነው አንድ ሀገር የተቃጠለው ምናምን አለ። እንደዚህ አይነት በቀለኛ አምላክ ካለ ይገርመኛል። ግን በዚህ ነገር በቃ አንድ ጊዜ ቤተክርስቲያን ካወገዘችው እኮ ያወገዘውን ሰውዬ ስብከት እኔ ከሰማው እኔ ራሱ ትክክል አይደለም እንዴት ተቃጠለ ብለህ ከተማ ይቃጠል ልትል ማለት ነው። ሰውየውን እኮ አስወጣን በቃ ከቤተክርስቲያኗ። እሱም አብሮ መሄድ አልፈለገም፣ ወጣ። ከወጣ በኋላ የሲዲ መቃጠል ነው ሊገርመው አይገባም ነበር። ለምን ብዙ መናፍቃን እኮ ወጥተዋል። ሲወጡ ከነጻፉት ጽሁፍ ምናምን እንዳንጠቀም ቤተክርስቲያን አውግዛ ነው የምትለቅህ እንጂ ሰውየውን አውግዛ ይሄ ይጠቅማል ብላ የምታመጣው ነገር የለም። ምንም ቢሆን ከነ ችግር ነው የምታወጣህና ምንድን ነው የሚጠብቀው ታዲያ? አሁንም ሲዲዮ እንዲደመጥ ነው የሚፈልገው። አሁንም በኦርቶዶክስ እንትን ላይ እንዲነዛለት እንዲሰበክለት በስማም እያለ እንትን እንዲል ነው አሁንም የሚፈልገው። እንዲው ቃላትም እኮ አጠረን የሰዎቹ አክት ሁኔታቸው ግግም ማለት ነው። በቃ ግግም ማለት እዩኝ ማለት ደግሞ ተረሳው ምን ነው ረሳችሁኝ አስታውሱኝ እንጂ የሚዲያ ፍጆታ ለመስጠት እንጂ ምንም የሚያመጣው ነው ነገር እንደሌለም ይታወቃል። እና አሁን ለምሳሌ ዮኒ ማኛን አይተኸዋል። አንዴ ጴንጤ ሆነ፣ ከዛ ጴንጤ ነው ሲባል ወንጌል ባናቱ ይተከላለ። ለመስማትም የሚሰቀጥጥ ነገር ክርስቶስን አልፈልግም አለ። ከኔ ክብር አይበልጥም ክርስቶስ አለ። ደግሞ እስላም ሆነ የሆነ ቀን ካስታወስክ አንድ አላህ ነው አለ ፈጣሪ አለ። ደግሞ እናቱና ልጁ ምስጋና ይግባቸው ኦርቶዶክስ እንኳን አለ። ይሄ ሰውዬ ጤነኛ አይደል? ግን ምን ያስተምራል መሰለህ አንተ አሁን ሃይማኖት በነፍስ ተወራርደህ የምታመልከው ሃይማኖት ቀላል እንደዚህ አይነት ነገሮችን አሳንሶ ትውልዱ እንዲመለከት ምን ችግር አለ? እኔ በቀየር ዮናስ ማኛ 9 ሃይማኖት ቀይሮ የለ እንዴ ብሎ
ህዝቡ ያንን ነገር እንዲከተል እንዲደፋፈር የሚያደርግ ነገር ነው ይሄ አካሄድ። ወጣቱ ላይ መጥፎ ነገር እየጣሉ ጥቁር ጠባሳ የሱ መከረባበት ያው እንግዲህ ምን ታደርገዋለህ? ይከረባበት ግን እኔ ሌሎቹ ላይ እንዳይመርዝ እንዳያመጣ የሱ መከረባበት ነገ ምን ችግር አለ የሚባል ነገር እንዳይመጣ ነው የሚፈራ። እየመረዘ ነው እያየነው ነው ወጣቱ። እኔ ኦርቶዶክሳውያን ማሪሳቅ የሚናገሩ ነገር አለ። ይጠቅመኛል ብለ የመናፍቃን መጽሐፍ አትስማ ብሎ ይናገራል። ይሄ ምንን ያሳያል? ይጠቅመኛል ብለ የምታነበው የመናፍቃን መጽሐፍ ምን ይፈጥራል? ጥርጥር፣ ክህደት፣ በእግዚአብሔር ላይ የማይገቡ ነገሮችን አፍህ እንዲለማመድ ጆሮ መደንገጥ እኮ አለብን። እግዚአብሔር ሲሰደብ መደንገጥ አለብን። አባታችን አምላካችን ቤተክርስቲያን ስትሰደብ ልንቆረቆር ይገባል። ወይ ትኩስ አልሆንን ወይ ለብ ያለ ምንድነው ወይ ቀዝቃዛ ለብ ያለ መሆን እኮ አይፈለግም። ትኩስ መሆን ወይም ቀዝቃዛ መሆን ከሁለት አንዱ። ለብ ካልክ ትተፋልክ እና እንደና አሁን ሞት እኮ ብርቅ አይደለም አይደለም። አንድ ሰው ሞተ ቢባል ኢትስ ኦኬ፣ ሁለት ሶስት ኢትስ ኦኬ ያው ትላልክ። ይሄ ነገር በብዙ ልምምድ የመጣ ነው። አሁንም ቤተክርስቲያን ሲሳደብ ያው ኢትስ ኦኬ እንደዚህ እግዚአብሔር ሲሰደብ ክርስቶስ ሲሰደብ ምንድነው ህይወታችን? ሰው በእናቱ ይደራደራል እንዴት ብሎ በምታልፍ በምትሞተው እናታችን ማለት ቤተክርስቲያን ደግሞ አሻጋሪያችን ናት። ክርስቶስ የነፍስም የስጋም አባታችን ነው እና እንድንለማመድ የቤተክርስቲያን መሰደብ እንዳይቆረቁረን የእግዚአብሔር ከፍ ዝቅ ማድረግ ስሜት እንዳይሰጠን እየተደረገ ስለሆነ ወጣቶች እንንቃ። እነዚህን አካላት ብንችል ይሄ ዩቲዩብ ሊሆን ይችላል ቲክቶክ ሪፖርት አድርጎ መዘጋት ይችላል። በጣም ሪፖርት አድርጎ መዘጋት፣ እነዚህ አይነት ሰዎች አፋቸው እንዳይከፍቱበት ማድረግ። እሱ ካልሆነ ደግሞ አለመስማት፣ ገብቶ አለማየት፣ አለመስማት። ጆሮ መቀደስ እኮ አለብክ። የሰማውን ነገር አይንህን መቀደስ አለብክ። በእነዚህ በረከቱ መስማት አይጠበቅብህ። በቆሻሻ እንትን ለምን ጆሮአችን እንትን ይላል? ትክክል። በነገራችን ላይ ዶክተር ሮዳስ የሚናገረው ነገር በጣም የሚያስደንቅ ነገር አለና የሰው 75% ውሃ ነው ይባላል። የሰው አፈጣጠር ውሃ ደግሞ ድምጽ ይሰማል። መጥፎና ጥሩ ነገርን ስሜት ይቀበላል እና ውሃ ስለሆነ 75%ታችን በጎን እንስማ ይላል ሁልጊዜ ማለት ነው። ጠዋት ስንነሳ በማመስገን እንነሳ። በስልክ ሳይሆን መጀመሪያ ያለበት በጸሎት ራሳችን በመቀደስ ለምን መጥፎ ነገር ተጽዕኖ ስለሚያደርግብን እና እነዚህ አካላት መጥፎ ንግግር እየመረዘን ነው። አንፈልገውም እኮ ግን መስማቱ ራሱ መጥፎ ስሜት እየፈጠረብን ነው የሚል መልእክት ነው ራሱ ማስተላለፈው። ትክክል። ቃል ሕይወት ያሰማልን ወንድማችን። በጣም ጥሩ ነገር ነው የተናገርከው። ቀደም አንድ ሞትን ለመር ነው ያልከው ነገር በጣም ወሳኝ ነገር ነው። መለማመድ ሰው ይለምዳል በዋለበት። የአንድ የሆነ ጽሑፍ ሳነብ ሰው ኮንቲኒቲ 21 ቀን ያንን ነገር ካደረገ በቃ ልምድ ውስጥ ይገባል። ጨክነ 21 ቀን እኮ ብታነብ በቃ አምጣ ይልሃል። ጨክነ 21 ቀን የሆነ ነገር ብታደርግ አምጣ ይልሃል። ሱስ እኮ እንደዛ ነው። በአንዴ እኮ አይለመድም። እየተከታተለ ሲመጣ ነው። እና እዚህ የሞትን ዜና አሁን ለምደናል። እኔ ትዝ ይለኛል በሊቢያ በረሃብ ወንድሞቻችን የሞቱ ጊዜ የነበረው የስሜት እንዴት መሞት ምን ያህል ከባድ እንደነበረ በጣም የሚገርም ነበር። ዛሬ ግን በየቤተ ክርስቲያኑ እንደዛ በየገደሉ ማንን እንደገደለ በማይታወቅበት ሁኔታ ሲገደል ስንት ሞተ ሆኗል ንግግራችን። የቁጥር ጉዳይ ሆነ አላሳሰበን። ስለዚህ እንደው ያንን ከኛ አቅም በላይ ነው። ገዳዩንም ከኛ አቅም በላይ ነው። ተገዳዩም ልከላከለው አልችልም፣ ከኔ አቅም በላይ ነው። እግዚአብሔር ይከላከልልን። መቼም እየታደነ የሚገደለው በዚህ ጊዜ ኦርቶዶክስ እንደሆነ ግልጽ ነው። ያው አሰቦት ገዳም ገለው አልመነኩሴ ገለው ግማሽ አካላችሁን አውሬ በልቶት ነው የተገኙት። በጣም እንባ ፈሶ እና አሁን ለመር ነው በቃ ይምንት እየሆነ አባቶቻችንም ይሄንን ነገር ምንድነው በጣም ተክተው ሊናገሩት አልቻሉ። የሚሰማም አካል ስለሌለ እሱን የሚሰማው እግዚአብሔር መልሱን ይሰጣል በጊዜው ብሎ መተው ነውና፣ ግን ይሄ የባህሪ ለውጥ ላይ የሚያመጡ ነገሮችን በተቻለ አቅም ፊልተር አድርገን እነዚህን ሰዎች ከጨዋታ ውጪ በዚህ እኮ ነው የሚተዳደሩት። ግን ታውቃለህ ሲሳደቡ የሚመጣ ኢንከም አለ። በቃ ስራ አይሰሩም። ቁጭ ብለው የዩቲዩብ እና የቲክቶክ ጡረተኞች ናቸው። ይሳዳደባሉ። እስቲ እንጣላ ተባብለው ፌክ ይሰራሉ። ደግሞ እስቲ እንጣላ ይሉና ይጣሉና ቀውጥ የሆነ ስድድብ ይሰዳደባሉ። እኛ እሱን እየሰማን እንትና ያለውን ሰማህ እያልን ለእነሱ ቪውወር እንጨምርላቸዋለን። እነሱ አንበሳ ይወርድላቸዋል። የሚገርም ነገር። ከዛ በዛ ይቀለባሉ፣ ይኖራሉ። ምንም ትርፍ፣ ምንም ጥቅም፣ ምንም ውጤት ለሀገርም ለትውልድም የማያመጡ ሰዎችን መስማት በጣም አሳፋሪ ነው። እንደ ሀገርም እንደ ትውልድም አሳፋሪ ስለሆነ
እንደው የኔ የመጨረሻ ማጠቃለያ እነዚህን ሰዎች ቅድም እንዳለ በጣም መቀነስና እንደው ማዘጋት ከተቻለ ማዘጋት ያለብን ይመስለኛል። እኔም የመጨረሻ መልእክት የሚሆነው ከነዚህ ከባለጌዎች ራሳችሁን ጠብቁ። በተለይ ኦርቶዶክሳውያን ወጣቶች ቤተክርስቲያን የምንረከብ እኛ ነን። ከባለጌው ከስዳደግ ለአንደበታቸው ክርስቶስ እንኳን ያላመኑትን ሲያስተምርበት የነበረው መንገድ አለ። አይሁድን እየሰቀሉት ምን እንዳለ እናውቃለን። እነዚህ አካላት እንግዲህ ወንጌል እናስተምራለን ነው የሚሉት፣ ግን ካፋቸው ዲያብሎስ እንኳን የሚቀናባቸው ይመስለኛል። ካነጋግረው ሰይጣን እንኳን ከነሱ ልምድ የሚወስድም ይመስለኛል። እና ከነዚህ ከነውረኞች ራሳችሁን ጠብቁ፣ ቤተክርስቲያናችሁን እወቁ፣ ህዋሳታችሁን በአጠቃላይ አይምሯችሁን እንድትቀድሱ መልእክቴንም አስተላልፋለሁ። እኔ ባለጌ ናቸው ብዬ ነው የምወስደውና መልእክት ካለ ትክክል ባለጌ ናቸው። ይሄ ያስማማናል። ሁሉም እንግዲህ በኮሜንት ላይ ያለውን አስተያየት ቢጽፍልንና ለተግባራዊነቱም ዝግጁ ብንሆን ጥሩ ነው ላለው የዛሬ ፕሮግራማችን ይሄንን ቀረ የምትለው ነገር የለም፣ ይበቃል። ይሄንን ይመስላል። እግዚአብሔር ለከርሞው ደግሞ በሰላም በጤና በፍቅር እኛንም ቤተሰቦቻችንንም ሀገራችንንም ይጠብቅልን። በሚቀጥለው ደግሞ በሌላ ፕሮግራም እንገናኛለን። እስከዛው ሰላም።